ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ባለ ሁለት ሆሄ ቃላት ምስረታ እንዴት እንመሰርታለን፣ እንዴት በቀላል መንገድ ማንበብ መጻፍ እንችላለን ሚለውን እናያለን ማለት ነው። ከዛ በፊት ግን ምን አለ የአማርኛ ፊደላት ቅርጻቸውንም ሆነ ድምጻቸውን እንዴት በቀላል መንገድ መለየት እንደምንችል አይተናል ማለት ነው። ያን ያላያችሁ ቤተሰቦች ገብታችሁ ሁሉንም ትምህርቶች በደንብ ካያችሁ ወደዚህ ብትመጡ በጣም አሪፍ ነው ማለት ነው። ቅርጻቸውንም ሆነ ድምጻቸውን በቀላል መንገድ ስላየን እሱን በደንብ አይታችሁ ወደዚህ ከመጣችሁ ይሄም አይከብዳችሁም ማለት ነው። ስለዚህ ያን እንድታዩ እመክራችኋለሁ ማለት ነው መጀመሪያ። ከዛ ወደዚህ መጣችሁ የአማርኛ ምስረታ ባለ ሁለት ሆሄ እንዴት ማንበብ እንዳለባችሁ ታያላችሁ ማለት ነው። ኦኬ እንጀምር። ለምሳሌ የመጀመሪያው ምን ይላል? መጣ መጣ መጣ። መቶ መቶ መቶ። ብር ብር ብር። ልብ ልብ ልብ። በቂ በቂ በቂ። ጆሮ ጆሮ ጆሮ። ገቢ ገቢ ገቢ። ሰፊ ሰፊ ሰፊ። ያ ሄደ ሄደ ሄደ። ሽቶ ሽቶ ሽቶ። ደም ደም ደም። ግራ ግራ ግራ። ቀኝ ቀኝ ቀኝ። ጫማ ጫማ ጫማ። ጨው ጨው ጨው። ዜና ዜና ዜና። ገባ ገባ ገባ። ነገ ነገ ነገ። ዜጋ ዜጋ ዜጋ። ሰው ሰው ሰው። ስራ ስራ ስራ። ሰራ ሰራ ሰራ። እሱ እሱ እሱ። ወጥ ወጥ ወጥ። ሰጠ ሰጠ ሰጠ። ነጋ ነጋ ነጋ። ወጪ ወጪ ወጪ። ወር ወር ወር። ወሬ ወሬ ወሬ። ዘር ዘር ዘር። ወጣ ወጣ ወጣ። ነው ነው ነው። ወደዚህኛው እንሂድ። ሸጠ ሸጠ ሸጠ። መሸ መሸ መሸ። ነኝ ነኝ ነኝ። ነጻ ነጻ ነጻ። ናት ናት ናት። ነች ነች ነች።
እኛ 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 አለ አለ ወይም አለ ማለትም ትችላላችሁ። አለ ወይም አለ ሲጠብቅና ስላለ ሁለት ትርጉም ስላለው ስለዚህ አለ ማለት ትችላላችሁ፣ አለ ማለት ትችላላችሁ ማለት ነው። ያ ወደዚህኛው እንሂድ። ሻማ 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 ገና 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 አሉ አሉ ወይም አሉ ማለት ትችላላችሁ። ሁለት ትርጉም አለው። አሉም አሉም ማለት ትችላላችሁ ማለት ነው። ስለዚህ አሉ ብላችሁ አንብቡ። ከፈለጋችሁ ስትፈልጉ ደግሞ አሉ ብላችሁ ማንበብ ትችላላችሁ ማለት ነው። ይህም ሲጠብቅና ሲላለ ሁለት ትርጉም ስለሚሰጥ ያ ይሄኛውስ ምን ይላል? አቶ 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 ገጽ 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 ተራ 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 ጥሩ 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 ጥር 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 ያ መሪ 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 ዋና ዋና ወይም ዋና ዋናም ዋና ማለት ይቻላል ማለት ነው። ዋና ወይም ዋና ሁለት ትርጉም ስላለው በሁለቱም መጠቀም እንችላለን። ያ ይሄኛውስ ምን ይላል? ሀቅ 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 ሆድ 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 ባዶ 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 ቤት 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 በር 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 ቂጣ 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 ያ ይህን ይመስላል ባለ ሁለት የአማርኛ ቃላት ምስረታ ባለ ሁለት ሆሄ ማለት ነው። እንዴት አያችሁት? በጣም አሪፍ ነው አይደለ? ስለዚህ እናንተም በዚህ መልኩ መለማመድ ይኖርባችኋል ማለት ነው። በጣም ቀላል ነው። ከእናንተ የሚጠበቀው ምን ማወቅ ነው ማለት ነው? የአማርኛ ፊደላቶችን በደንብ ማወቅ፣ ከዛ ይህን አገጣጥሞ ማንበቡ በጣም ቀላል ነው ማለት ነው። ስለዚህ እያንዳንዱ የአማርኛ ፊደላት ቅርጻቸውንም ሆነ ድምጻቸውን በደንብ ማወቅ ምን ማድረግ አለባችሁ? ስለዚህ መጀመሪያ የሰራሁት ቪዲዮ አለ ከሀ እስከ ፐ የአማርኛ ፊደላትን እንዴት በቀላል መንገድ እናውቃለን፣ በቀላል መንገድ ቅርጻቸውን ሆነ ድምጻቸውን እንዴት ማወቅ እንዳለብን ሰርቻለሁ ማለት ነው። ስለዚህ እናንተ ያን በደንብ አይታችሁ ወደዚህ ከመጣችሁ ምንም ነው የማይከብዳችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ